ሰነድ ለዶኑሽ ነው የመጣው። ለዶኑሽ? ምንድን ነው? ተማሪ ዶኑሽ ካላንደር። ቆይ እዚህ ጋር ሌላም አለ። ለእናቶች ቀን እንዲደርስ በተደረገው የትረካ ጽሑፍ ውድድር ላይ ተማሪ ዶኑሽ ካላንደር እማዬ እናት ከመሆንሽ በፊት ምን ነበርሽ በሚል ርዕስ ተመርኩዞ በጻፈችው ታሪኳ አንደኛ ተብላ ተሸልማለች። ታሪኳ መጽሔት ላይ ይወጣል፣ እናም ሽልማቷ ይላክላታል። በጣም ደስ የሚል ነገር ነው አለቃ። በቃ ለብቻ ጊዜ ልስጥ። አመሰግናለሁ። ሄሎ ነስሪን። አቤት ሳዲቅ። ነስሪን፣ አንድ ደስ የሚል ዜና ተፈጥሯል። አንቺም ደስ እንዲልሽ ልነግርሽ ፈልጌ ነው የደወልኩት። ምን ተፈጠረ? ለካስ ልጃችን ዶኑሽ መጽሔት ላይ የሚታተም ስነ ጽሑፍ ውድድር ላይ ተወዳድራ ነበር። እናም በጽሑፏ አንደኛ ወጥታ አሸንፋለች ነው የምልሽ። አይ ሳዲቅ፣ በጣም ነው ደስ ያለኝ። ይሄ በጣም ቆንጆ ዜና ነው። ውይ በጣም ነው ደስ የሚላት። ነስሪን፣ ታውቂያለሽ የሁሉም ልጆቻችን ልብ በጣም ጥሩ ነው ነስሪን። ልክ ነህ። በሁሉም በጣም ኮርቻለሁ ሳዲቅ። እውነቴን ነው። በዚህ ሰዓት ደግሞ ጥሩ ነገር መስማት ይገባን ነበር። አዎ ነስሪንዬ፣ በቃ ቻው። ወንድሜ ሰላም ነው? አይዞ ልበል ወይስ ምን እንደምል አላውቅም፣ ግን ደህና ነው ወንድሜ? ደህና ነኝ። ሴቶች አንተን ለማናገር ነው የመጣ ነው። እሺ እናውራ። ስትታይ ፈቃደኛ አትመስልም፣ ግን ማዳመጥ አለብህ። ስማ ወንድሜ ተጠንቀቅሽ፣ ውስጣችሁ አደገኛ ይሆን አይላል። በል ውስጥ ያውሩኝ፣ እያዳመጥኳችሁ ነው። አማቼ እህቴን ብዙ ጊዜ በትክክል እየተንከባከብካት አይደለም። ቆይ ከልብሽ ነው እንዴ? አልገባኝም። ቆይ ግን እህቴ ምን ያህል እንደምትወድ አታውቅም? እንዴት አንተ ላይ የማገጠች ይመስልሃል? ወንድ ለመሆን ደደብ መሆን ነው ህጉ? ዳሪያ ውዴ እባክሽ ስለዚህ ነገር ከእናንተ ጋር ባናወራ ይሻላል። እወዳችኋለሁ። እርስ በራሳችን ባንጎዳዳ ደስ ይላል። ተናገር፣ በቃ ተናገር። ሁሉንም ነገር አደጋ ላይ ጥለን ነው እዚህ የመጣ ነው። መቼም ቢሆን እህቴ እንደዚህ አይነት ነገር ልታደርግብህ አትችልም። ይህን ነገር ጭንቅላት ውስጥ አስገባው። አንቺ የማታውቂያቸው ነገሮች አሉ። ምንድን ነው? እንድናውቅ ንገረን። ሌላ ሰው የሚያወራውን ነው የምታምነው ወይስ የምትወዳት ሴት የምታወራውን ነው የምታምነው? ስሚ፣ ፎቶዎቹ እንዳላየሁኝ አሳልፌያለሁ፣ ግን ጋዜጣው ላይ ያሉት ፎቶዎች ደስ አይሉ። እናንተም አይታችሁታል። አንተ ያየኸውን እኛ አላየንም፣ ምክንያቱም እህታችንን እናምናታለን። እሺ ታዲያ ሰውዬ ከእሷ ጋር ምን እያደረገ ነበር? እህትሽስ እዛ ምን እያደረገች ነው? ቆይ ንገርኝ፣ እንደዚህ አይነት አጋጣሚ አለ እንዴ? አንዴ በራስህ ድምዳሜ ላይ ደርሳል። ስለዚህ ብዙ አታስብበት። አማቼ እህቴ በጣም ነው የምትወድህ። መጥፎ ሴት አይደለችም። አባዬ ሰላም፣ እንዴት ናችሁ ወጣቶች? ሰላም። እሺ ልጆች እንዴት ናችሁ? ምንም አንልም፣ ግን ይመስገን። እህታችሁ ታዲያ እንዴት ናት? እንዴት ልትሆን ትችላለች? አዝናለች። ይገባኛል።
ሶመር ለትንሽ ደቂቃ ማውራት እንችላለን? በጣም አስቸኳይ ነው። እሺ፣ ወደ ላይ ሂድ፣ እመጣለሁ። እሺ ቶሎ ና። ምን ታደርጋላችሁ? ትቆያላችሁ ወይስ ትሄዳላችሁ? እንሄዳለን ወንድሜ፣ በኋላ ተመልሰን እንመጣለን። እሺ ሂዱ። ዶኑሽ ቦርሳዬን ረስቼው ነው። ጠብቂኝ። እሺ እንኳን ደህና መጣህ አባዬ። ያንን ዜና ያወጣውን ጋዜጠኛ ትናንትና አናግሬው ነበር። አዎ እኔም አናግሬዋለሁ። ምን እየተፈጠረ እንደሆነ ለመረዳት እየሞከርኩ ነው። ሶመር ዋናቸውን አናግሬው ነበር። እኔ ባላስቆመው ኖሮ ብዙ ነገር ሊናገር ነበር። ልጄ ስማኝ፣ ጉዳዩን በመካድ ጽሑፍ አውጥተናል። እንደዚህ በመሆን ምን ይፈጠራል? ይኸውልህ ልጄ፣ የሰው ትኩረት እየሳብክ እኮ ነው ያለው። እንግዲህ አባዬ አሁን ላብድ ነው በቃ። እዚህ ምን እየተፈጠረ እንደሆነ ማወቅ አለብኝ። እዛ ቦታ ሄድና ከአስተናጋጅ ጀምሮ እስከ አስተዳዳሪው ድረስ የተፈጠረውን ነገር እጠይቃለሁ። ዝም ብለህ የማይሆን ነገር አታውራ። ንገረኝ እስኪ፣ ያ ቦታ የማን እንደሆነ ታውቃለህ እንዴ? አንተ ኮማ ውስጥ እንዲገባ ያደረግከው ያክስት ልጅ ቤት ነው። አዳምጠኝ፣ እዛ ቦታ ከሄድክ ነገር ይባባሳል። ሶመር፣ ጦርነት ነው የሚነሳው። ምንም ቢፈጠር አይጨንቀኝም። ሶመር እባክህ፣ አንተ እንደዚህ የምትሆን ከሆነ እንዴት ነው ከዚህ ነገር መውጣት የምንችለው? ልጄ፣ የቱርካንንም ስም በእነዛ ሰዎች አይን እንዴት ነው ማጽዳት የምንችለው? ንገረኝ። ወደዛ የምትሄድ ከሆነ ራስን የማይሆን ነገር ውስጥ ነው የምትከተው። ስማኝ፣ እኔ እርምጃ ለመውሰድ እንድቻኮል አታድርገኝ እሺ? እኔ አንድ ሰው አስገባና ምን እየተፈጠረ እንደሆነ ላጣራ ሞክራለሁ። እባክህ ተረጋጋ፣ እየለመንኩ ነው። እባክህ እንዴ ዳሪያ፣ ቆይ አንቺ ግን ቆይተሽ ነው። ዶኑሽ እስቲ ትንሽ ጠብቂ። ሀካን እህት የሄደችበትን ቦታ ታውቃለህ? የምታውቃቸው ሰዎች አሉ እንዴ? አዎ አሉ። እባክህ ሀካን ሄደን እናዋራቸው። እሺ አመቻቻለሁ። ቆይ ግን ምን ውስጥ እንደገባን አልገባኝም። ውይ ሰርዳር፣ ምን ሆነሃል? እንደዚህ ፈሪ አትሁን። ትንሽ ቆፍጠን እንበል። ወንድ ይውጣ። ስማ ዶኑሽ እንኳን ጀግና ሆናለች። አንተ እስካሁን እየተንቦቀቦቅክ ነው። ይሄ ደግሞ በጭራሽ ትክክል አይደለም። ሰርዳር ነይ እንሂድ። የእውነት ገባችልን። ውይ በጣም ቆንጆ ነገር ነው። የወንድሜ ልጅ ያት የጽሑፍ ውድድሩን አሸነፈች። አይ አሁን እዚህ ተናግሬያለሁ። ይህች ልጅ ጎበዝ ጸሐፊ ትሆናለች። ይሄ ድል ደግሞ የሁላችንም ነው። ዶኑሹም እንዲህ አይነት ሰርፕራይዝ ትወዳለች። እነሱም ደስ ይላቸዋል አክስቴ። በዚህ ሰሞን በእኔ ምክንያት ፈገግ ማለት አቁሟል። አይ እንግዲህ አታናጅኝ እባክሽን ቱርካን፣ የምታወሪን ነገር ቆጥቢ እንጂ ልጄ። እሺ አትናደጂ አክስቴ። ቆይ እርሾ የት ነው ያለው? ምንም ላገኘው አልቻልኩም። አይ የለኝም፣ አልቋል። መግዛት ረሳው። ያስፈልግሻል አይደል? እሺ በቃ አሁኑኑ ቶሎ ሄጄ ገዝቼ መለሳለሁ። አይ ወዴትም አትሂጂ፣ ከጎረቤት መጠየቅ እችላለሁ። እንዴ እንዴት እንደዛ ታደርጊያለሽ አክስቴ? ሱቁ እኮ እዚህ ጋር ነው። አሁኑኑ ገዝቼ እመጣለሁ። በይ በይ መጣሁ። ይሄኛው ይሄ ይሄ ወይን ጠጁ ይሁን። ይኸው ወንድም፣ ልጄ ትወዷለች። ስንት ነው? 100 ሊሬ ብቻ። ይኸው። አመሰግናለሁ ወንድሜ። አየህ ዶኑሽ በጣም ትወደዋለች። መሱት ይሰጣታል። ይኸው ትሰጣታለህ። ለስላሳ መሱት ለስላሳ ይጠጣል። እሺ ና በቃ ትጠጣለህ። እዚህ ጋር እንቀመጥ። ና ና እባክህ ሁለት ለስላሳ አምጣልኝ። እሺ አሁኑን አመጣለሁ። መሱት ሄዶ ይገዛል። ሄደ ግዛሽ። እንካ ግን መልስ መቀበል እንዳትረሳ እሺ? እሺ። ሰላም፣ እንዴት ነህ? ይመስገን። አንተ እንዴት ነህ? ይመስገን፣ ክብሩ ይስፋ። ልደውልልህ ነበር። የእውነትህን ነው? እና ቁጭ በል እባክህ። ለነስሪን የነገርኳት ዶክተሩ ጓደኛዬ ከውጭ ተመልሷል። ለዶኑሽ በአንድ ወይም 2 ቀን ውስጥ ቀጠሮ እንይዝላታለን። በጣም ነው የምናመሰግነው። የልጃችን ጤና ጉዳይ በጣም ሁለታችንንም ነበር ያሳሰበን። ስለዚህ በጣም እናመሰግናለን። አበቦቹ ለወይዘሮ ነስሪን ነው? አይደሉም፣ ለዶኑሽ ናቸው። ልጄ አንድ የሥነ ጽሑፍ ውድድር ላይ ተወዳድራ ስላሸነፈች ደስ እንዲላት ይህንን ገዛውላት። በጣም ደስ ይላል። እኔም ደስ ብሎኛል።
በቃ ልሂድ፣ በጣም ቸኩያለሁ። ደውዬ አሳውቅሃለሁ። በጣም አመሰግናለሁ። እንገናኛለን። አባቴ ሳዲቅ በቱርካን አይናደድ። እንዴት ያ ሊፈጠር ይችላል? ቆይ እኔ እንዴት ብዬ ልናደድ እችላለሁ? መሱት ልጅ፣ አንድ ሰው እንዴት በልጁ ይናደዳል? በእርግጥ አሁን ልጄ ላይ ፊቴን አዙሬባታል። ለዛውም ደግሞ የመጀመሪያ ልጄ ላይ እሷ ፊት ለፊቷ ቆሜ አትዘኝ ቱርካን ልጄ፣ አባትሽ ይቅር ይልሻል ማለት አልቻልኩም። አባዬ 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 ወይ የኔ ውድ ልጅ፣ በርቺ የኔ ጀግኒት፣ ሁሌም ቢሆን እኮራብሻለሁ። የእውነት በጣም ነው የማመሰግነው አባዬ። ጭራሽ ያልጠበቅኩት ነገር ነበር። በጣም ደስ ብሎኛል። እኔ ግን ስጠብቀው ነበር። የኔ ቆንጆ፣ የኔ ውድ ልጅ፣ የኔ ውድ ዶኑሽ፣ እኔም በጣም ኮርቼብሻለሁ ልጄ። ይሄ የመጀመሪያው ትልቁ ድልሽ ነው። ወደፊት በጣም ጎበዝና ስኬታማ ጸሐፊ ነው የምትሆኚው። ብዙ ነገር ታገኛለሽ የኔ ውድ ልጅ። እነዚህን ቀናቶች ታስታውሻቸዋለሽ። እማዬ በቃ ተይ፣ ከዚህ በኋላ እኔን ታስለቅሽኛለሽ። እህቴን እንዳታስለቅሻት። አንዳንዴ ሰው የደስታ እንባ ያለቅሳል መሱትዬ። የኔ ውድ ዶኑሽ አሁን በደስታ ነው የምታለቅሰው። እሺ በቃ ታልቅስ። አታለቅስም አታለቅስም። በፈጠራችሁ ተዉ። ማንም ሰው ማልቀስ የለበትም። አሁን ምን እንደምታደርጊ ታውቂያለሽ? ታሪካችንን ጻፊው። ስለ አክስቲ ጻፊ። እሷ ራሱ ልብ ወለድ መጽሐፍ ማለት ነች። ነዛ ለምንድን ነው ቱርካን ያልመጣችሁ? ትንሽ አፍራለች ወንድሜ፣ ለዛ ነው ያልመጣችሁ። ቀደም በርቀት መንገድ ላይ ተያይተን ነበር፣ ግን አጠገቧ ልደርስ አልቻልኩም። እኔ ባንቺ ልጄ በጣም አፍሬብሻለሁ ልላት አልቻልኩም። ሴቶቹን እያሳዘንካቸውን ሳዲቅ፣ እባክህ። የእናቴ ህልም እውን ሆነ። የመጀመሪያው ልብ ወለዴ የእሷ አረፍተ ነገር ሆነ። እናቴ ሁሉም ነገር ቶሎ ትዝታ ይሆናል ትላለች። ልክ ነበረች። ሁሉም ነገር ቶሎ ነው የተፈጠረው። ሰማያዊ ባህር ዳርቻ፣ ያደግንበት ቤታችን፣ የአባቴ ሐዘን፣ የእናቴ ጭንቀቶች፣ የመሱት ምስኪንነት፣ የዳሪያ ትዕግስት ማጣት፣ የአክስቴና የአጎቴ ህክመት የማያልቅ ፍቅር እና የእህቴ ከኛ ጋር አለመኖር፣ እነዚህ ሁሉ ነገሮች ቶሎ ነው የተፈጠሩት። ከዛ ሰው ጭንቅላትና ህይወት ወዲያው ይጠፋሉ። ይህ ታሪክ የሚያበቃው መጨረሻ ላይ ከሚያስታውሰን ሰው ጋር ነው። በዛ ሰዓት
ይህንን ሁሉ ነገር ስረዳ ልቤን በጣም ነው ያመመኝ። ድሮ ጭንቅላታችን ውስጥ የነበረውና የመጨረሻው ንጹሕ አስተሳሰባችን ቆንጆ ነበር። ልጅነታችን ማለት ነው። ሄሎ ሄሎ ዶኑሽ። ሰርዳር ዶኑሽ፣ እኔ እንኳን ደስ አለሽ ለማለት ነው የደወልኩት። አመሰግናለሁ። ቆይ ነገ መገናኘት እንችላለን? ለምንድን ነው የምንገናኘው? የቀረን የምናወራው ምንም ነገር እኮ የለንም። ዶኑሽ እባክሽ፣ የተለመደ ቦታችን ሆኜ እጠብቅሻለሁ። ቃል አልገባልህም። እናያለን። በቃ ደህና አደር። እሺ በቃ ደህና አደሪ። እናያለን ምን ማለት ነው ዶኑሽ? ሄደሽማ ታገኘዋለሽ። ቆይ ነገ መጠጥ ቤት አብሬሽ መጣ የለ እንዴ? እኔ ከሀካን ጋር ሄዳለሁ፣ አንቺ ከሰርዳር ጋር ተገናኝ። ቢያንስ አንዳችን ደስተኛ እንሆን እንጂ አይደለም እህቴ? ታውቃለህ፣ ዜናውን እንደሰማው ልመጣ ነበር፣ ግን ጀርመን ውስጥ ትንሽ ችግር ነበር። ያው ይገባል። ብቻ ንገረኝ፣ በትክክል ምንድን ነው የተፈጠረው? እንግዲህ እንዳየሁና እንደሰማኸው ነው። የእኔ ሚስት በምሽት መጠጥ ቤት ውስጥ ከወንድ ጋር ታየች እና ጋዜጣው ላይ የወጣውን ሳይሆን ሰውየውን በንዴት ሄጄ ደበደብኩት። የምርህን ነው? ከቁጥጥር ውጭ ነው የሆንኩት ሴልጆክ። በጣም ተናደድኩ። ድንገት ከውስጤ የሆነ ሰይጣን ወጣ። አሁን ሁኔታው እንዴት ነው? ሰውየው አሁን ሆስፒታል ነው ያለው። ደህና አይደለም። መጥፎ ነው። ቱርካን ምን አለች? እኛ መሃል ምንም የለም ብላ እየካደች ነው። ግን ደግሞ እኔ መቼም ይቅር አልላትም። ሶመር፣ ያ ሰውዬ የሰርጋችሁ ቀን ላይ ነው ቱርካንን የለከፋት። ተጣላችሁ ማለቴ፣ ምናልባት የእሱ ብልግና ለመበቀል ነው እንደዚህ አይነት ነገር ያደረገው፣ እናንተን ለመለያየት ነው። ስለዚህ እንደምንም አደረገው። እንደዚህ አይነት ነገር ሰምታ አታውቅም? ምክንያቱም ቱርካን እባክህን ወንድሜ፣ ቱርካን እንደዚህ አይነት ልጅ አይደለችም። ቱርካን መቼም እንደዛ አታደርግም። ቱርካን አንተን በጣም ትወዳለች። ለቀናት ተመሳሳይ ነገር ስሰማ ነበር። ይበቃኛል፣ በቃ ወንድሜ። ሴልጁክ፣ የሰውየው እጅ ሚስቴ ወገብ ላይ ነበር። አላየኸው? ንገረኝ፣ አላየኸው? አዎ አይቼዋለሁ። ስለዚህ በቃ ግን አመዛዝን እስቲ። ስላየን ብቻ ሁሉንም ነገር ማመን አለብን እንዴ? ይበቃል፣ እባክህ አትፈላሰፍብኝ። ሳስበው እነዚህን ነገሮች አሁንም ያመንካቸው አይመስለኝም። ብታምን ኖሮ እዚህ ጠረጴዛ ላይ ምንም ንግግር አታደርግም ነበር። ሌላ ቦታ ታደርጎ ነበር። ልክ ሚኔን እንዳደረግካት ታደርግ ነበር። ሰማኝ ሴልጁክ፣ በሕይወቴ ለመጀመሪያ ጊዜ ሴት ፊት ነፃነት የተሰማኝ እሷ ጋር ስሆን፣ ከእሷ ጋር ሰላም ነበር። ለእሷ ምስኪንነት እጅን ሰጠው። በምንም ሁኔታ ውስጥ ቦታ የማይመርጠው ፍቅሯ አሸነፈኝ። ግን እሷ ምን እንዳደረገች ተመልከት። በጣም ተናድጃለሁ። ዝም ብላለች። ምንም እየለፋች አይደለም። በዚህ ነገር ራሱ በጣም እየተናደድኩ ነው። አየህ፣ ላምናት እፈልጋለሁ፣ ማመን እፈልጋለሁ እና ለማመን የቻልኩትን ሁሉ አደርጋለሁ። ግን ሁሉም መንገድ ወደዛ አይመራም። ይኸውልህ፣ ሁሉንም መንገድ ደጋግመህ ሞክረህ ካልሰራ ተው፣ የእውነት ተው ወንድሜ። እና ሶመር፣ እጅ ሰጠው ወዳልክበት ተመለስ። አንዳንዴ ልብህና ጭንቅላትህ መሃል ያለውን ድልድይ መስበር አለ። ያንን ደግሞ ከኔ የተሻለ ታውቃለህ። ሴልጁክ፣ ለቀናት አልተኛውም። ራሴን በጣም አሞኛል። እሺ፣ እና አሁን ተነስ፣ ወደ ቤት ላድርስ። አይ እዚህ ተመችቶኛል፣ እዛ አልሄድም። እንደምታውቀው እዚህ አካባቢ ብዙ ጋዜጠኞች አሉ። ሳታስበው ፎቶ አንስተው ሶመር ኮርማን ብቻውን በፍቅር እየተሰቃየ ነው ብሎ መነጋገሪያ ያደርገዋል። በል ተነስ፣ ተነስ። እባክህ ሴልጁክ። ውድ አባቴ፣ ውድ እናቴ፣ ዶኑሽ፣ ዳሪያ፣ አሁን ላይ የቤተሰባችን ፎቶ ውስጥ ለመግባት ቦታ እንደሌለኝ ገብቶኛል። ይሄ ሁላችሁ ደስታችሁን ከሩቅ እንድታይ እንዳደረጋችኋት ቱርካን ሆኜ ሁሌ የመኖር ምንም አይነት ትዕግስት የለኝም። አትክልት ስፍራው ጋር አይቻችኋለሁ።
የዶኑሽን ድል እያከበራችሁ ነበር። ደስታዬን በደንብ አየሁት። የወደቅኩበትንና የተባረርኩበትን የቤተሰብ ፎቶ አየሁት። ቤተሰቤ ውስጥ ምንም ቦታ እንደሌለኝ ማየቴ ምን አይነት ከባድ ስሜት እንዳለው አታውቁም። እንደ ሞት አይነት ነገር ነው። ለብቻ መንገድ ላይ እየተጓዙ እንደ መሞት ያክል ነው። በጣም ከባድ ነው። ሶመር፣ ስታውቀኝ ትወደኛለህ ብዬ አስቤ ነበር። የምንጓዝበት መንገድ እንደዚህ ከባድና በስቃይ የተሞላ ይሆናል ብዬ በጭራሽ አላሰብኩም ነበር። አቶ ሶመር፣ ይሄ ደብዳቤ ላንተ ነው። ከወይዘሮ ቱርካን ነው። ማን ያመጣው? ዳሪያ፣ አደራ የሙከራውን ፈተና ስትሰሪ እንዳትቀልጂ እሺ ልጄ። ምክንያቱም ታውቂያለሽ እዚህ ላይ የምታመጪው ውጤት የዋናውን ፈተና አቅምሽን ይወስናልሽ። እሺ እማዬ፣ በቃ አታካብጁ። ያለፈው ዓመት ፈተና ላይ ከተጠየቁት ጥያቄዎች 30 በመቶ ተመልሰው ነበር። ታስታውሻለሽ አይደል? በዛ መሰረት ነው። እማዬ ያውቃለሁ፣ ሀሳብ አይግባሽ። እሺ ልጅ ሂጂ በቃ። ዳሪያ፣ መልካም እድል። አመሰግናለሁ። በይ ውዴ፣ ምንም ጥያቄ እንዳትዘይ፣ ተጠንቀቂ። ሂጂ። ዶንሽ፣ ከፈተና በኋላ መምጣት እንዳትረሺ። እሺ በቃ ቻው ቻው ውዴ። በሚቀጥለው ዓመት ደግሞ አንቺ ትፈተኛለሽ እንዴ? ሀካን፣ በቃ ካለን አይሆንልህም አይደል? አዎ፣ በጣም ነው ናፈኩሽ። በይ አሁን ፈተና እንዳይረፍድብሽ። እሺ፣ እንገናኛለን። ነይ ውጪ። ተመችቶሻል? አዎ። ቱርካን፣ ቆይ እስኪ በዚህ ሰዓት ከየት ነው የምትመጪው? ዞር ዞር እያልኩ ነበር አክስቴ። እሺ፣ ጥሩ አደረግሽ።
ቱርካን ቆይ። ሄሎ፣ አቤት። አዎ እኔ ነኝ። እንዴት አደርሽ የኔ እመቤት? ቤትሽ እንዲታይ 8 ሰዓት ላይ እዛው መገኘት አለብሽ። እሺ። ምንም አልገባኝም። በምን ምክንያት? የምን ቤት? ቤትሽ ምን ያህል እንደሚያወጣ በባለሙያ ነው የሚገመተው። ጠበቃው እዛው እንድትገኝ ብሎሻል። ሄሎ ሳዲቅ። አቤት ነስሪን። አሁን ደውለው ነበር ከዳኛው ቢሮ 8 ሰዓት ላይ ባለሙያ ይመጣል፣ ቦታው ላይ ተገኙ ብለዋል። ለምንድን ነው ግን እንደዛ ያሉት? አልገባኝም። አላውቅም። ምን ማለት ነው? እኔ ምንም ነገር አልገባኝም። ሳዲቅ አሁን ቤት መምጣት ትችላለህ? እሺ እመጣለሁ። መጣሁ። በያዶኑሽ እባክሽ ነይ። የምን ባለሙያ ነው? ስለዚህ ቤት ዋጋ ማንም ሰው አይመለከተውም። ወንድሜ፣ ይሄ ነገር ከፋቲ ጋር አይገናኝም አይደል? ብቻ የማይሆን መዘዝ ይዞ እንዳይመጣብን። አረ በጭራሽ እንደዛ አይሆንም። እሱ መጥፎ ነገር አስቦ አይሆንም። እንዴት ያስባል? ግን እንደዚህ አይነት ነገር ቢኖር አንድ ወረቀት ነገር ይመጣል፣ ማሳወቃቸው አይቀርም አይደል? አዎ። ግን እኔ ምንም አልገባኝም። ቆይ ወደ ዳሪያ ጋር አትሄጂላትም እንዴ ልጄ? ልሄድ ነበር እኮ ማየ፣ ግን ማን እንደሚመጣ ማወቅ ጓጉቼ እዚህ መቆየት ፈለግኩ። በሩን ከፍተዋለሁ። ሰላም ነው ዶንሽ? ሰላም። ወላጆችሽ ቤት ናቸው? እሺ፣ ነጠላ ጫማ ስጪኝ። በያ ውዴ። ወደ ውስጥ እንግባ ሰዎች፣ ግቡ ግቡ። ፋቲ፣ ምን እየተካሄደ ነው? እነሱ ያስረዱሃል፣ ችግር የለም። ፋቲ ካላንደር ስለ ውርስ ባቀረበው ክስ በሚደረግ ክፍያ ምክንያት ባለሙያው መጥቶ ቤቱን እንዲገምት ታዟል። ለዛ ነው ይሄንን ባለሙያ ይዘን የመጣ ነው። እንዴት ዋላችሁ? ሰላም ሰላም ሰዎች። አቤት። ወንድሜ ሬጂፕ ነው የላከኝ። አንድ ጉዳይ ነበረን። ይቅርታ ከተፈቀደልን ማየት እንችላለን? ስሙ አቶ አዳም መሰለኝ። አቶ አድናን ነው። አቶ አድናን አንተን ለማዋራት እየጠየቁኝ ነው። ምን ፈለጋችሁ? መልካም ሥራ ወንድሜ። እሷ ቆይ ሶመር ኮርማን የላካችሁ? አይደለም ወንድሜ። ታዲያ ማን ነው? መጽሔቱ ላይ የእህቴ ስም ተጠርቷል። ቱርካን ኮርማን እህቴ ነች። እዚህ በተነሳ ፎቶ ምክንያት ችግር ውስጥ ገብተናል እና እህቴ ንጹሕ ሰው ነች ለማለት የተፈጠረውን ማረጋገጥ አለብኝ። በዛ ሰውዬ ምክንያት ነው ችግር የተፈጠረው። ፌሪት ያጎቴ ልጅ ነው እና ይህ ቦታ ደግሞ የኛ ነው። ትሰሙኛላችሁ? ወንድማችን አሁንም ኮማ ውስጥ ነው። ራሱን አያውቅም፣ በእናንተ ምክንያት ማለት ነው። እና አሁን እህትሽን ነፃ ለማውጣት የተፈጠረውን ለማወቅ በድፍረት እዚህ ድረስ መጣሽ። ይሄ ምን አይነት ቀልድ ነው?
ሶመር፣ ባወከኝ ቁጥር ትወደኛለህ ብዬ አስቤ ነበር። አብረን የምንጓዘው መንገድ እንደዚህ ከባድና ስቃይ የበዛበት ይሆናል ብዬ በጭራሽ አላሰብኩም። ለነዛ ከባባድ ቀናት ምክንያት አንተ ብትሆንም ግን ከአንተ እርዳታ ፈልጌ ነበር። አንዳንድ ጊዜያት ላይ ተግባብተናል ብዬ አስብ ነበር፣ ግን በእያንዳንዱ ቀን ሀሳቡ ወደ ስቃይ ስቦ እያስገባኝ ነው። ባለፈው ቤት ያየን ቀን በትንሹም ቢሆን የተወደድኩ ያህል ስሜት ተሰምቶኝ ነበር። ለእኔ ስትል ያደረግከው ነገር እንዳለ ሲሰማኝ ምን ያህል ደስ እንዳለኝ አታውቅም። ለእኔ ሁሌም ቢሆን ያንን ደስታ የፈጠርክልኝ ሶመር ነህ። ሌላው ነገር አሁን አይጠቅምም። ራሴን ማስረዳት አለመቻል ያደክመኛል። ይሄ ደካማነት ደግሞ ያናድዳል። ትዕግስቱም አቅሙም የለኝም። ልክ እንዳገኘሁ አንተም ማጣቴ በቃ ከቅዠት እንደ መንቃት ነው። ሁሉም ድምፅ፣ ሁሉም ስልክ፣ ሁሉም የበር ድምፅ ልቤን እንዲደነግጥ ያደርገዋል። በጥሩ ነገር እንደምታስታውሰኝ ተስፋ አድርጋለሁ። ልብ ውስጥ ምን አይነት ትውስታ እንደሚኖረኝ አላውቅም፣ ግን ልቤ ምንም ነገር ላይ እንዳልከዳህ እንድታውቅ እፈልጋለሁ። መቼም ሊከዳህ አይችልም። በጣም ወድጄህ ነበር። ይሄንን ልጅነቴን፣ ምስኪንነቴንና የአባቴን የቤት ቁልፍ ባህር ውስጥ ስጥል አብሬው ጥዬዋለሁ። ምናልባት አንተንም ደግሞ የዛን ቀን ያጣሁ እና እኔ በዚህ ሰዓት አንተን ያጣሁ ቦታ ለመጥፋት ዝግጁ ሆኛለሁ። Artık bilmedin, gelip geçmedin, hiç görmedin bir yerdeyim. Sensiz artık bakmadın, beni duymadın, ıssız sormadın bir yerdeyim. Sensiz umudum yok. Umudum yok, umut rüya gerçek zaman, peşimde koşturan teselli yok, telafi yok. Hayat rüya, her şey yalan, yaklaşınca zaman. Dayanabilir mi sence sonlara, yenebilir mi onları, bozabilir mi kahpe askıyı? Kalbim, kalbim tutunabilir mi sence Tanrı'ya? Geçebilir mi bu acı? Kırabilir mi kahrı zinciri? Kalbim, kalbim dayanabilir mi sence sonlara? Yenebilir mi onları? Bozabilir mi kahpe askıyı? Kalbim, kalbim tutunabilir mi sence Tanrı'ya? Geçebilir mi bu acı? Kırabilir mi kahrı zinciri? Kalbim, kalbim. Tanrı'ya geçebilir mi bu acı? Kırabilir mi kahrı zinciri? Kalbim, kalbim. ስለ ሰዎች መጨነቅ ሰልችቶኛል።
አሁን ስለኛ ምን እንደስበው ያገባኝ። ያን ምሽት እዛ ምን እንደተፈጠረ አላውቅም። አንቺም ብትሆኚ ምንም ነገር አላደረግሽም። የደበቅሽ ነገር አለ። ግን እንደዛም ሆኖ እኔ ሌላው ሰው ሳያምንብሽ እንኳን በውስጥ ያምንብሽ ነበር። ይህንን እጅ ይዤዋለሁ። መቼም አልለቀው። አንቺም አትለቅኝ። ምንም ነገር ቢፈጠር በምንም ተአምር እኔና አንቺ አንላቀቅም። መቼም ምንም ነገር ቢፈጠር ሶመር በምንም ተአምር አንላቀቅም። Kalbim, kalbim dayanabilir mi sence sonlara? Yenebilir mi onları? Bozabilir mi kahve askıyı? Kalbim, kalbim tutunabilir mi sence Tanrı'ya? Geçebilir mi bu acı? Kırabilir mi kahrı zinciri? Kalbim, kalbim. Dayanabilir mi sence sonlara? Yenebilir mi onları? Bozabilir mi kahve askıyı? Kalbim, kalbim tutunabilir mi sence Tanrı'ya? Geçebilir mi bu acı? Turkan! Kırabilir mi kahrı zinciri? Kalbim, kalbim. እርዱኝ! እባካችሁ ሰዎች እርዱኝ! ቱርካን ምን ያደረገች ነው? ምንድን ነው? ስማኝ፣ ትልቅ ስህተት እየሰራ ነው። እኛ ምንም ነገር አናውቅም። ማስጠንቀቂያ ደርሷችኋል አይደለም? እህትና ወንድምህን አናግረ ያለህን ቅሬታ መናገር ትችላለህ አቶ ሳዲቅ። ሁሉንም ክፍሎች እናያቸው። እሺ፣ ችግር የለውም። መጀመሪያ ይህንን ላሳየ። እዚህ ጋር ያለውን እይታ በጣም ትወደዋል። ተመልከት እንዴት አይነት ውበት እንዳለው። እንደምታየው ትልቅ የአትክልት ስፍራ አለው እና ደግሞ ይህ ውብ የሆነ ባህር ዳርቻም ይታያል። ከጀርባው ደግሞ አንድ ነገር አለ። እሱም የሚያምር ጎጆ ነው። ትወደዋለህ። እሱም እንደ ክፍል ይቆጠራል። እስኪ አሁን እንየው። ና፣ እኔ እመራሃለሁ። በእሱ ጋር እንሂድ። ሂድ ሂድ። አባዬ፣ ምን እየተፈጠረ ነው? ቤታችንን ሊወስዱብን ነው እንዴ? አይደለም ልጄ፣ አይደለም። እሱ እንዲሆን አልፈቅድም። አታስቢ። ክቡር ጠበቃ፣ ይሄ እንዴት ሊሆን ይችላል? በፈጣሪ እኛ ይህንን አንፈቅድም። አቶ ፋቲ የቤቱ ባለድርሻ እንደመሆኑ ጉዳዩን የመጀመር መብት አለ። ይሄ እንዳይመጣ ፈርቼ ነበር። ሰርዳር፣ ጃሪያ ምን ተፈጥሮ ነው? ዶኑሽ ምን ሆና ነው? የለም ግን እባክህ ሀካን እንርዳው። ሀካን የት ነው? ምን ተፈጠረ? ጃሪያ እኔ እንዳይጎዱኝ ነው እንዲሄድ የነገረኝ፣ ግን በእርግጠኝነት እሱን አንድ ነገር ያደርጉታል። ሰርዳር እባክህ ሀካን እንርዳው። ጃሪያ ምን እያልሽ ነው? የትኞቹ ሰዎች? ሀካን የት ነው? ሰርዳር እባክህ ዝም ብለህ ና።
ምን ተፈጠረ? አሁን እንዴት ነች? ጨጓሯን ስለነካት ነው፣ አታስብ። ግን በትንሽ ሰዓት ውስጥ ደህና ትሆናለች። ቶሎ ስላመጣሃት ትድናለች። ገብቼ ማየት እችላለሁ? አሁን አይቻልም፣ አታስብ። ትንሽ ቆይታ ማየት ትችላለህ። ሶመር ወንድሜ መጣ። ምን ተፈጥሮ ነው? ቱርካን ምን ሆነ? ብዙ መድኃኒት ወስዳ ነው። ቆይ ምን እያልክ ነው? ለማንም ሰው ጥፋተኛ ለመሆኗን ማሳመን አልቻለችም። እኔም ሌላው ሰው ያደረገውን ያደረግኩት። እንደነሱ አለመንኳትም። እኔም ብቻዋን ስለተኳት ብዙ መድኃኒት ወስዳ ራሷን ለማጥፋት ሞከረች። አሁን ሁኔታዋ እንዴት ነው? ምን አለ? ጨጓሯን ነክቷት ነው እንጂ ተመስገን ነው። ደህና ነች። ሳይረፍድን ያመጣሃት ነው ያለው። ኡፍ ሴልጁክ፣ ምንድን ነው ያደረግኩት ወንድሜ? እንዴት ነው እንደዚህ አይነት ነገር ላይ እንድደርስ ያደረግኩት? ቱርካን እንደዚህ አይነት ነገር ራሷ ላይ የምታደርስ ሰው አይደለች። እሺ በቃ አሁን ተረጋጋ ወንድሜ። በማግኘትህ ደግሞ ተመስገን በል። አሁን ሕክምና ከተደረገላት በኋላ ደህና ትሆናለች። በራሴ በጣም እየተናደድኩ ነው ወንድሜ። እውነት ተሳፋሪ ነኝ። እኔ ነኝ እንደዚህ አይነት ሁኔታ ውስጥ ያስቀመጥኳት። አቤት። አቶ ሶመር። አቤት ነኝ። ትሰማኛለህ? በልጆቹ ጀርባ አትደበቅ። እንደዛ ደፋር ከሆንክ ከዚህና እናፋጠኝ። ልጆቹን ወደ እኔ ላካቸው አንተ ነህ አይደል? አንተ ፈሪ ቦቅቧቃ። ምንድን ነው እየተፈጠረ ያለው? ማነህ? ምስኪኗ ሚስት ጉድ የሆነችበት ቤት ባለቤት ነኝ። ጠብቀኝ፣ የትም እንዳትሄድ፣ እዛው እመጣለሁ። ማን የደወለው? አድናን ነው። ሴልጁ ካለቀው ሜጃ ፍንጫውን ነው የምሰብርለት። እስቲ የማይሆን ነገር አታድርግ ወንድሜ። ተወኝ ወንድሜ። ይኸውልህ አሁን ትክክለኛው ሰዓት አይደለም። እዚሁ ቱርካንን ተንከባከባት። ሁሉንም እኔ ይወጣዋል። ሴልጁክ ሂድና የዛን ሰውዬ ቤት አዘጋው። ለዛ ቆሻሻ ቆንጆ ትምህርት ይሆናል። እሺ ወንድሜ፣ አንተ ብቻ ተረጋግተህ እዚህ ቆይ እባክህ። ጉዳዩን በተቻለ ፍጥነት አስተካክለ ወንድሜ፣ ካልሆነ እኔ መጥፎ ነገር አድርጋለሁ። እሺ እሺ።